ጭራሽ እኮ መንፈሱን ሁሉ ያውቀዋል እኮ ስሙን። ማነው አሁን አንተ ውስጥ ያለው? መንፈሱ ነው። ቆርቆር ነው። በፈለኩበት አቅጣጫ ማስኬደው እሱን እኔ ነኝ ማስኬደው። እሱ ራሱ ሄዶ አቅም በራሱ ነው ማሰናብተኝ። ምር ብሎኛል። ከዚህ ልጅ ጋር ራሱ እኔ መሮኛል። በቃ ይንበረከካል፣ የማይለው ጉድ የለም። ያነባላ። እኔ ይሄንን ህዝብ ግን የምታዘበው ሁሌ ማጨብጨብ ይወር ጸልዩ ዝም። ስንት ዓመት ነው የምልህ? ከያዝከው ስንት ዓመት ነው? 21 ዓመት። በቃ አሁን ግንቦት 21 ሲመጣ 21 ዓመት። ምን አረከው? እንዳይሰራ ሽባ ነው ማረከው። ከምንም እንዳይስማማ ይሄ እየተንበረከከ መድኃኒዓለም እያለ ማን ምን ይሆናል ብለህ ነው? አይ ልጄን ራሱ ገሎብኝ ነበር። እግዚአብሔር አተረፈልኝ በጸበል። አውቆ ልክ ወደ እርሱ ልመጣ ስል ስራ ያጋጠመኛል። በአንድ ወር ውስጥ ግደለው አሉኝ። እና ታዲያ ቻልክ ወይ መቻል? ምን አቅለታለሁ? ክርስቲያን ነው ሙስሊም ጴንጤ ሆነ አላውቅም። እኔ ራሴ ግራ አጋብቼው ነው ቁጭ ያለው። እጠጣለሁ 5 ሊትር 10 ሊትር እጠጣለሁ። ምንም እኮ እኔ ወይ መድኃኒዓለም ስላሴዎች እኔ በገላገሉኝ ከዚህ ልጅ ናችሁ። 1500 ነው ወልጃለሁ። ቤት ሰርቼበታለሁ። ላው ላይ አዎ ወልጃለሁ። ከብጃለሁ ወልጄም ከብጃለሁ እንጂ ላው ላይ አዎ። ስንት ብር ነው የገባው? በ2000 ብር። 2000 ብር። የዛሬ ስንት ዓመት? የዛሬ በ90 ዓመተ ምህረት ምንድነው? መተት ነኛ። መተት ነህ? ኦ በልና ተነስ። መተት አይ መተት። ስንት ዓመት ነው? 21 ዓመት ከያዝከው? አዎ። ሰይጣንና ጋንንት ነው። ሰይጣን ነኛ። አውሬው ኮብራው አውሬው የዛሬ 10 ዓመት ተይዘህ እስካሁን አለህ? አዎ። አንዱን ያው እድሜ ላንተ አንተ መጽሐፍ ያነባል። እሺ ሁለቱንም አንብቦታል። እሱ ነው ለዚያ በቃኝ። አንዱ ወጥቷል፣ አንዱን የሚቀረው እንደውም አሰናብተኝ። ምር ብሎኛል። ከዚህ ልጅ ጋር ራሱ እኔ መሮኛል። በቃ ይንበረከካል፣ የማይለው ጉድ የለም። ያነባላ እንዴ እናንተን እንዳለ እያደነ ያነባል። ካሴትህን እያደነ ለሰው ያስት ያራኒ መሮኛል። በቃ እንደው ያው ሚስቱ አለች። እንደውም እሱ ይሻላል። ደና ሚስቱ ናት አደገኛ። ትቀጠቅጣለች። አረ ምን ትነካኛለች? እሱ ነው እንጂ እየጸለየ ጭራሽ እኮ መንፈሱን ሁሉ ያውቀዋል እኮ ስሙን። ማነው አሁን አንተ ውስጥ ያለው? መንፈሱ ነው። ቆርቆር ነው። ቆርቆር እኮ ቆርቆር ሰይጣን ስምህ ነው ቆርቆር? አዎ ስሜ ነው ቆርቆር። ባለቤቱም አለች። እንደውም አጋልጥ ብሎኛል። የት አባቷ እንደሄደች እኔ እንጃ። ጥራታ የት ሄድሽ? እኔ ስሟን እኮ ስሟ ማን ያለች ትባላለች። ልጇ ደግሞ አርሴማ ትባላለች። እሷ ናት ደግሞ ከቤት ምንም መኖር አልቻልኩም እኮ። ያቻት እዛ ውስጥ ናት መሰለኝ። ስንት ዓመት ነው ላው ላይ ቁጭ ካል? 21 ዓመት። በቃ ግንቦት 21 ነው የገባሁት። ልጁን አሰነፍኩና ግን ከዛ በኋላ ላይ ያንተን ካሴት ታየ። በቃ መጽሐፍቶቹን አነበበ። ሁለቱንም አንብቦታል። በቃ ከዛ በኋላ ላይ አደገኛ ነው ልጁ። ጭራሽ የባሰበት ሆነ። ይኸው አማረረኝ ጭራሽ። ስንት ዓመት ነው የምልህ? ከያዝከው ስንት ዓመት ነው? 21 ዓመት። በቃ አሁን ግንቦት 21 ሲመጣ 21 ዓመቱ። 21 ዓመት። ምን አድርጌ ተባልክ ነህ? ምን ግደለው ነበረ። የምትደፋው አንተ ነህ? በዚህኛው በኩል ነው። ባክ ቤት ነህ? ይኸው እዚህ ጋር በዚህ ነህ? አዎ 21 ዓመት ሙሉ ቁጭ ብለሃል? 21 ዓመት በቃ ምንም አላረክም። ግን ምን እንዴ ምን ይደረጋል? እስቲ ንገሩኝ። ወይ ማድረግ ይሄ እየተንበረከከ መድኃኒዓለም እያለ ማን ምን ይሆናል ብለህ ነው? አይ መድኃኒዓለም ይላል ሁሌ ተነስቶ አንተ መድኃኒዓለም ይላል። እኔ ይሄንን ህዝብ ግን የምታዘበው ሁሌ ማጨብጨብ ይወር ጸልዩ ዝም። ይሄ እኮ ጠዋት ተነስቶ እኮ ሌላ መንፈስ ቤቱ አይገባም እኮ። እኔ ብቻ ነኝ እኮ መውጣት ያቃተኝ፣ ሌላውም አይገባም። እና አሁን ለቀት ሄዳላት? እሄዳለሁ ግን እንዴት ልልቀቅ? ምር ብሎኛል። በምን እስቲ እጠጣለሁ 5 ሊትር 10 ሊትር እጠጣለሁ። ምንም እኮ እኔ ወይ መድኃኒዓለም ስላሴዎች እኔ በገላገሉኝ ከዚህ ልጅ እንዴ። እኔ ምርን ያለኝ እንዴ ምን ላድርግ? ታዲያ ለቆ መሄድ ነው
እኮ ሄዳለሁ። እንዴት እስቲ ንገርኝ፣ እንዴት ልልቀቅ? ምር ብሎኛል በቃ። በምግብ ነው የገባኸው? አዎ በምግብ በልቶ ሚስቱንም ጥራልኝ። እንዴ ሆዱን አንተ ታዲያ ሆዱን በምግብ ግን አገባብ የደፍተራ ነው የጠንቋይ ነው? የደብተራ የደፍተራ። አዎ። ስንት ብር ነው የገባኸው? በ2000 ብር። በ2000 ብር። የዛሬ ስንት ዓመት? የዛሬ በ90 ዓመተ ምህረት በምግብ ነው? በምግብ ግደለው አፍዘው ወይስ? አረ በአንድ ወር ውስጥ ግደለው ተብሎ፣ አረ እንኳን ሊሞት በአንድ ወር ውስጥ ግደለው አሉኝ። እና ታዲያ ቻልክ ወይ መቻል? 21 ዓመት ሙሉ ቁጭ ብለሃል። ይኸው እየተሰቃየው እያየኸኝ ያማርረኛል። ጭራሽ በየጸበሉ በቃ እየሄደ በቃ ምር አድርጎኛል። ሰይጣን አጋንንት አጋንንት ነኝ። በል ተመልከክ። በልቧጥ ነው ተከወዱ ፈታም በል ከወዱ ውጣ። እሺ። ቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም ሲኦል ታስረናል። ሲኦል ታስረናል። ታስረናል። ሰባት ጊዜ ጮናት። ሰባት ጊዜ ቁጥር 7 እየመጨረሻ አምደ ሚካኤል ፍስሐ 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 አሎ ምን ሆነ? ምንም ምን ሆነሃል? ምንም አባ። የት ነበርክ? እንደው ተስፋ ቆርጬ ነበር። አሁንስ እንዴት? በቃ ምን ላድርግ? በየጸበሉ ሄዳለሁ ምንም ብቻ የእርሱ መጽሐፍ ሳነብ ነው ሰላም የሆንኩት። እና እግዚአብሔር ይስጥልኝ። ስታነበው እንዴት ነው? በፊት በጣም ከባድ ነበር ሳነበው፣ ማለት ሊያስነብበኝ አልቻለም። የዛሬ 11 ዓመት በፊት እዛ እስጢፋኖስ መጣ እከታተል ነበር። እስጢፋኖስ እየተከታተልኩኝ ብዙ ጊዜ በቃ አውቆ ልክ ወደ እርሱ ልመጣ ስል ስራ ያጋጠመኛል። ደግሞ ቤተሰብ አለኝ፣ እነሱን ለማስተዳደር ከባድ ነው። ከዛ በኋላ ላይ ለጀሞ ገብርኤል ኤሌክትሪክ ምናምን ነው የምሰራው። ለበረከት ብዬ ሰራው። ድጋሚ ደግሞ ጀሞ ገብርኤል ያዘልኝ መንፈሱን። ከዛ በኋላ ላይ በቃ ተስፋ አልቆርጥም ብዬ ማንበብ ጀመርኩ። በቃ የቅዱሳኖችን ምናምን ጀመርኩ። ጸበል እየተከታተልኩ ምን እያልኩ እግዚአብሔር ይመስገን እንደና ነኝ። ከበፊቱ አሁንም ስራ ጥሩ ሰራለሁ። አንድ ወቅት ላይ ተይዞልህ እኮ ጠፋህ በዛው። በቃ ይዞኝ ጠፋ ማለት አላምን ብዬ ጠፋ። የራሴም ጥፋት ነው። ምኑን ነው አላምን ያልከው? በቃ ምንም የሚደረገው ነገር ውስጤ ያኔ እንደዚሁ የፈራ እግዚአብሔር አልነበረብኝም። በውስጤ ጥሩ አልነበርኩም ማለት ለመንፈሳዊ ሕይወቴ መመላለስ እንጂ እንደዚህ ጠንከር ያለ ንባብም አላነብም ነበር። ከዛ በኋላ ላይ የእርሶን መጽሐፍ ካገዛው በኋላ ላይ ማንበብ ስጀምር የአቡነ ሽኖዳን የተለያየ መጽሐፍ ሳነብ ነው በቃ ስለ መናፍስቶቹ ማወቅ የጀመርኩት። ከዛ መከታተል ጀመርኩ። ራስህ ላይም ተይዞ እንኳ አልገባህም? አዎ ምን ይገባኛል? መጀመሪያ ቢገባኝስ መች እያዝ ነበር አባ። እና ዝም ብለህ 10 ዓመት በከንቱ አደጋ እንትን አልጨረስኩም? እድሜን ጨረስኩት። ያው በቃ ስራ ምንም እሰራለሁ የተሻለ ሰው ለመሆን ምንም እጥራለሁ፣ ምንም የለም። በቃ ቤተሰቦችን ልጄን ራሱ ገለውብኝ ነበር። እግዚአብሔር አተረፈልኝ በጸበል። በጣም ከባድ ነው። ግን አብዛኛውን ጊዜ እኮ የራስህ ሀሳብ ብቻ ነው ለመንፈሱ እየደገፈ በቃ ያታልለኛል። ዛሬ እዚህ ጸበል ሂድ እያለ ውስጤ እንትን ይለኛል። ግን ያው እግዚአብሔር ይመስገን አሁን ከበፊቱ ትንሽ መንፈሳዊ ህይወት ላይ ጥሩ ሆኛለሁ። እግዚአብሔር ያክብርልኝ። በልበርታ። ምንድነው? ሚስጥር መተት ማለት አጋንንት ነህ? ሰይጣን ነህ? አጋንንት ነኝ። ቀና በል። አጋንንት ነኝ። ምን አረከው? እንዳይሰራ ሽባ ነው ማረከው። ከምንም እንዳይስማማ እንዳይሰራ ምንም እንዳያገኝ ሰው እንዳይሆን ነው አንኮታኩተዋለሁ። ሰው እንዳይሆን? አዎ ሰው እንዳይሆን አንኮታኩተዋለሁ። ከዛ በታች ነው ማረገው። ሰው ማለት ምን ማለት ነው? ሰው ማለት በሁሉ ነገር የተሟላ ነው ሰው ማለት። እና ታዲያ እኔ በቃ ሁሉን ነገር በፈለኩበት አቅጣጫ ማስኬደው እሱን እኔ ነኝ ማስኬደው። እሱ ራሱ ሄዶ አያውቅም። በራሱ ሄዶ አያውቅም። እኔ ነኝ ማስኬደው። ወደ ነው የምታስኬደው? ደስ ወዳለኝ ነው የምመራው። ደስ ወዳለኝ ነው እጫወትበታለሁ። ከፈለኩ ማለት እጫወትበታለሁ። እንዴት? እንዲህ ክርስቲያን አይደለም? ክርስቲያን ነኝ
እኔ ምን አቅለታለሁ? ክርስቲያን ነው ሙስሊም ጴንጤ ሆነ አላውቅም። እኔ ራሴ ግራ አጋብቼ ሆነ ቁጭ አልኩኝ። ግራ ነው ማጋባው ነው። እንዴት እኔ የምጫወትበት ስንት ዓመት ነው ላው ላይ ካለው? እንደ 18 ዓመት 18 ዓመት ነው እየተጫወትኩ ላው ላይ 18 ዓመት 18 ዓመት ላው ላይ ሲቀመጥ ዶክተር ቢሆን ወይ 5 ዓመት ነው ቢማር፣ ፕሮፌሰር ቢሆን ደግሞ 8 ዓመት ነው። ከዛ በኋላ ያለው ነገር አገርን መገንባት ትውልድን ማነጽ ነው። ግን 18 ዓመት በመንፈስ ደንዝዞ መኖር፣ ግራ ተጋብቶ መኖር እንዴት ከባድ ነው። አብዛኛው እድሜ ልክ የዚህን አይነት ፈተና ከህይወት ጋር ተያይዞ መቀጠል ለብዙዎቹ እንደ አንድ እድል የሆነበት ዘመን ላይ ደርሰን ከዚህም በፊት አሳልፈናል። አሁንም ደግሞ እንደዛው 18 ዓመት ቁጭ ብለሃል። 18 ዓመቴ ነው። ሰይጣንና አጋንንት ነኝ። አጋንንት ስንት ናችሁ? 1500 ነው። ወልጃለሁ። ቤት ሰርቼበታለሁ። ላው ላይ አዎ ወልጃለሁ። ከብጃለሁ። ወልጄም ከብጃለሁ እንጂ ላው ላይ አዎ። አብረህ የተወለድካለህ? እኔ የለውም። አብረህ የተወለድክ የለም? የለውም። ከእናት ከአባት የመጣ የለም? የለውም። ግን በስንት እድሜው ነው ያዝከው? 18 ዓመት 18 ዓመቱ ነው መሰለኝ። አይ ያዝክበት እድሜው በልጅነቱ ማለት ነው። 18 እጅን አቁም። እሺ 20 ዓመቱ 20 ዓመት 20 ዓመቱ ነው ያዝከው? አዎ በ20 ዓመቱ ነው ያዝከው። አዎ አሰቃየዋለሁ። ከዛም በኋላ ከዛ እንዲማር ነው ያረከው? እንዲሰራ ነው? እንዳይማርም ዘግቻለሁ። አይማርም። ትምህርት ያስጠላዋል፣ ማንበብ ያስጠላዋል። እንዳይሰራ አደርጋለሁ። ሰው ጋር እንዳይስማማም አደርጋለሁ። ከፈለኩኝ ስራውንም ዘጋበታለሁ እንዳይሰራ። ምን ነው የሚሰራው? መካኒክ ነው። መካኒክ ነው። አዎ እጅን አቁም እኮ ነው የገባው። በምግብ ነው በልብስ ነው? በልብስ በፓንት በሱሪ የገባችሁ? አዎ በፓንት በካልሲም ገብቻለሁ። በሁሉም ነገር ምን ያደርግልሃል? ይሁን አእምሮን እንድዘጋም ተልኬያለሁ። እኔ አእምሮ መዝጋት አእምሮም እዘጋለሁ። መካኒክ አይደል እንዴ? እንዴት ይዘጋል? ያ መካኒክ አእምሮ እዘጋበታለሁ። ስፈልግ እዘጋበታለሁ፣ ስፈልግ ከፍታለሁ። እኔ ራሴ የሚጫወትበት። ባልተንበርክ አሁን ለቀጥ ሄዳለት ነው እለቃለሁ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሁላችንም ተጠራርገን ወደ ሲኦል እንገባለን። ቶሎ 7 ጊዜ ጮህ ነው። ተነስ። ማን ጎበዝ ነበር። የኛ መኪና ነበር የሚሰራው። ጎበዝ መካኒክ ነበር። ከጊዜ በኋላ ግን ትንሽ ጥሩ ምን እኮ ክትፎ ብቻ እየሆነ ነው። ሱሪው ወደ ላይ በለው እስቲ በእናትህ። እስቲ ቆራጣ ሱሪ አትልበሱ ባካችሁ። እንደው በጣም ጎበዝ መካኒክ ነበርና የኛ መኪና የሚሰራው እሱ ነበር። የምን መኪና? የኛ የምንነዳው መኪና። ትላልቁም ትናንሹንም ይሰራል። ጎበዝ ነው። ግን ከጊዜ በኋላ ሲፈልገው ስራ አልሰራም ይላል። ከዛ በኋላ ምን ሆነ ሲባል በቃ ስራ አስጠላኝ ይላል። ከዛ በኋላ ስለ እርሶ ስናገር ውሰደኝ ሲለኝ ቦታውን ጠቆምኩት። ከዛ በኋላ አላገኘሁትም። እግዚአብሔር ፈቀደና ዛሬ መጣ። ገና ዛሬ መምጣት ነው። ምን ነው? እግዚአብሔር ይስጥልኝ። በቁሜ ከራዬን ያየሁት ምንድን ነው? ስራ ነው የሚያስጠላ? ሁሉንም ያስጠላኛል። ሁሉም ነገር ነው ያስጠላኝ። 18 ዓመት ላይ አዎ በልበርታ ማነው?